የኔ መንገድ ምናምን ብለው ሰርተው ድራማ የሚሰሩ አንዳለች። እሷንም አንድ ቀን ወይ እናሰማለን። ከዚህ በፊት ተሰማዋት ሙስሊም የሆንኩበት ምክንያት ብላ ስታቀርብ ክርስቲያኖች መሐመድ ላይ ሲቀጥፉ አይቼ ነው አለች። ምን ብለው ለምሳሌ ስትላት ጋዜጠኛዋ ነብዩ መሐመድ ብዙ ሚስት አግብተዋል ብለው ሲሉ ሰማውኝ። ስንት አገቡ ስል 4 ሚስት አግብተዋል 7 ሚስት አግብተዋል እያሉ ሲሉ ሰማው አለች። እና በኋላ ሳጣራ ነብዩ መሐመድ 4 ሚስት እንዳላገቡ ሰማውና ከሙስሊሞች ስረዳ ሙስሊም ሆንኩኝ አለች። ማሻአላ ትላለች ጋዜጠኛዋ ማለት ነው። ነብዩ መሐመድ 4 ሚስት ማግባት አይደለም በአንድ ሌሊት 4 ሴቶችን በአንድ ጥባት ያደርግ ነበረ። አርትኦት እንኳን በስርዓት ድራማውን ሲሰሩ አርትኦት እንኳን በስርዓት አይሰሩም ማለት ነው። እኛም እንደነሱ ዘገምተኛ እንመስላቸዋለን። 4 ሚስት አገባ ብለው ክርስቲያኖች ሲቀጥፉ ሰምቼ ከዛ ሳጣራ ውሸት መሆኑን ሳቅ ለካ ክርስቲያኖች ናቸው የሚወሹባቸው እንጂ እሳቸው ጥሩ ሰው ናቸው ማለት ነው ብዬ ሙስሊም ሆንኩኝ። አላሁ አክበር አላሁ አክበር ይላል ህዝቤ። ቢያንስ ነቢያችን አይ ከ4 በላይ ሚስት አለው እዚህ ላይ እውነት ነው ያሉት። ነገር ግን እንዲህ ነው ብለው ማስረዳት አይችሉም። ቲክቶክ ላይ አይደለም ትልቅ ሚዲያ ላይ እንደዚህ አይነት ፖድካስቶችን አዘጋጅተው አርትኦት ተሰርቶበት ይመጥናል ተብሎ በቴሌቪዥን ደረጃ እያቀረቡ ኢማጂን በቴሌቪዥን ደረጃ የሚያቀርቡ የሚዲያ ተቋማት ምን ያህል ውርደት እንዳለባቸው ምን ያህል መሀይማን እንደሆኑ በዚህ ስድብ አይደለም። አላዋቂን አላዋቂ ማለት ስድብ አይደለም፣ እንትኑ መጥራት ነው እና አይ በቃ እኔ በዚህ መጠን ማለት ሙራድ ካሳካቸው ነገሮች ውስጥ አንዱ ምንድነው እሱ አንድ 5 ቪዲዮ አስጠፍቶብኛል። እውነት ለመናገር በጣም ከፍቶኛል። መጅሊስ አንቀሳቅሶ ፖለቲከኞችን አንቀሳቅሰው ከተሳካለት ውስጥ ነገሩ ደስ እንዲለው 5 ቪዲዮ አስጠፍቶብኛል እስከዛሬ ድረስ። ከዛ ላይቭ ዛሬ አዛስ ተደርጎብኛል። በጣም ስኬታማ ነው ሙራድ እስልምናን ለመታደግ ገንዘብ ከመሰብሰብ ፖለቲከኞችን እስከ ማውራት አምባሳደሮችን ጭምር አንቀሳቅሶ ሙስሊም የህግ አካላትን አንቀሳቅሶ የኦሮሚያ መጅሊስን አንቀሳቅሶ እንዲሳላግጥባችሁ ደስ ሲለኝ አንጀቴ ቅቤ ይጠጣል። የኢትዮጵያን መጅሊስ አንቀሳቅሶ የሃይማኖት ተቋምን አንቀሳቅሶ ሙራድ ያሳካው ምንድነው? የኔ አካውንት ዛሬ አዛ አድርጎት አትሊስት እሷን አሳክታችኋል። እልል በሉ ሙስሊሞች እልል በሉ። ማሻአላ ማሻአላ። ዛሬ ያሳኩ ትልቁ ጀብዱ ማለት ነው። እና ይህንን ፖስቶ ተሳክቶልኛል ብሎ ነው የለጠፈው። ተሳካልኝ አለ እና ለካ ትልቅ ጀብዱ ሰርተናል። እፎይን አስለቀስ ነው አስባል። ከወር በላይ የአይቲ መምህር ሆኖ ኮፒ ሪፖርት አደላለግ እንኳን በደንብ ማያውቁትን ራሱ ደግሞ ሪፖርት እንዴት እንደሚደረግ ሳያቀርቶ ማለት ያስተማራቸው ትክክል አልነበረም። አልነግራችሁም። በእንደዛ አይነት መልኩ አይደረግም ነበር። እና እንግዲህ የአይቲ መምህር ነው። ኢማጂን በስህተት ነግሯቸው ጭራሽ ቲክቶክ ምን ቢልክለት ጥሩ ነው? ምን ቢላቸው ጥሩ ነው? ሪፖርት ሊያደርጉ ሲመጡ ካልፈለጋችሁት አካውንቱን ብሎክ ማድረግ ትችላላችሁ። አካውንቱ ችግር የለበትም። ቼክ አድርገነዋል። አካውንቱ ችግር የለበትም። ብሎክ አድርጋችሁ አለማየት ትችላላችሁ እንጂ አይቻልም አላችሁ። ከዛ በጂሜል ሞከሩ። ሰውየው ምናል ሰገጤ መሆኑ የምታዩት ጂሜል ስክሪንሻት እንኳን ሲያደርግ ማለት ነው። ጂሜሉ የራሱ ጂሜል እንኳን ይታያል። አስባል መረጃዎችን ፊት ለፊት አስጥተ የአይቲ መምህር ሆነ በዛ ላይ ማለት ነው። የት እንኳን እንደሚኖር እያወቅ ነው ማለት ነው። እኛ እንደዚህ ማች ስቱፒድ ስላልሆነ ሰዎችን በመግደልና በማሳደድ አናምንም። ሀሳብ ላይ ነው የምንሞግተው። እና 5 ቪዲዮ አስጠፍቻለሁ። ለካ ያን ሁሉ ገንዘብ ሰብስቤ እንደዛ ጮሄ ቀን ከሌሊት አስተምሬ 5 ቪዲዮ አስጠፍቻለሁ። ይሄው የስራችን ውጤት ነው። ስለዚህ አሁንም እንቀጥላለን እና ይመቻው። ኤኒዌይስ ወደ ቶፒካችን እንመለስ። እሺ ክርስቲያን አለ? ያ አለው። እስኪ ወደ ዕለቱ ፕሮግራማችን ከመሄዳችን በፊት አንድ ቪዲዮ እንዳሳይና ትንሽ እንትን እንድንልበት እድል ይሰጠኝ። ኦኬ እንግዲህ ተዘጋጁላችሁ። እስልምና ያለ ውሸት፣ እስልምና ያለ ሴፍ ወፍ
እነሱን የደገፋችኋቸው እስከመሰላቸው ድረስ ከእናንተ በላይ ምሁር የለም፣ ከእናንተ በላይ የሚንከባከቡት ሰው የለም። ነገር ግን ነጭ ውሸት ሲዋሹ አይታችሁ ያንን ነጭ ውሸት ከእነሱ ጋር ተባብራችሁ አይ ውሸት አይደለም ሀቅ ነው ማለት አለባችሁ። አረ ተው ይሄ ነገር እኮ ውሸት ነው ካላችኋቸው እናንተ ለእስልምና ጥላቻ አለብክ ይሉሃል። ይሄ እስልምና ጭንቅላት ነው፣ የሙስሊሞች አስተሳሰብ ነው። እስልምና የፈጠረው ማይንድ ሴት ነው። ምንም ልናደርጋችሁ አንችልም። እኛ ደግሞ ክርስቲያኖች እውነትን እውነት ሐሰትን ሐሰት ልንል ታዘናል። ጋይድ ክርስቲያን ያ ማለት እንግዲህ ይሄ ነገር በነገራችን ላይ ተከታዮቹ ብቻ ሳይሆኑ ከላይ ያሉትም ሼኾች እንዴት እንደሆኑ አስተሳሰባቸውን አረዳዳቸው ምናምን ነገር አሁን ደግሞ ትንሽ ላሳያችሁና ከዛ በኋላ እናልፋለን ወደ ፕሮግራማችን። ሶስት ስላሴዎችን በአንድ ላይ ይደምሯል። አዳምጡ እሺ በደንብ። በእነዚህ የታረደ ምግብ የኩፍር ነው። በጣም በጣም የሚያሳዝን የሆነ ነገር ነው። ቀደም ሲል ነቢዩላህ ሙሳ ዓለይሂ ሰላም በእሳቸው ጊዜ ይሄ አንድ በርበናስ የሚባል መጽሐፍ አለ እና ሚስጥር ቃል ይባላል። ስሙ ሚስጥር ቃል ይባላል። ወንጌል ኧረ ተው አባ በዚህ እድሜ በዚህ መጠን መቀደድ አይደብሮትም? ምንድን ነው የምታሰማኝ ያለ ስማ፣ ጊዜ በርናባስ የሚባል ሚስጥር ቃል ነበረ። በመሐመድ ጊዜ የበርናባስ ወንጌል አስበዋል። ያውን በርናባስን እንዴት እንደጠሩት ኢማጅን። በርበናስ የሚባል ሲቀጥል ደግሞ ሱራ 5:6 አያ ነው። 5ኛው አያ ላይ እኮ ክርስቲያኖችና አይሁዶች ያረዱትን መብላት ይቻላል ይሄን ታውቃለህ። ስለዚህ ከመጀመሪያው ፋላሲ ነው የሰሩት። ገና የመጀመሪያው ንግግራቸው ስህተት ነው፣ ከቁርአናቸው ጋር ያጣላቸዋል። የመጽሐፉ ሰዎችን አይሁድና ክርስቲያኖችን እነሱ ያረዱትን መብላት ይቻላል። ሎክ ሙሐመድ የሞተው ማን አርዳ የሰጠችውን በልቶ ነው? አይሁዳዊት ስጋ። ሰሃባዎቹ የበሉት ምን በልተው የሞቱት ምን በልቶ ነው? በሽር አልባህራ የሞተው በምንድን ነው? ያቺ አይሁዳዊ ስጋ ሰጥተው ነው። የአይሁዶችንና የክርስቲያኖችን ስጋ መብላት በእስልምና ሐላል ነው። በዚህ እርጅና በዚህ ወቅት መዋሸት ከተቻለ ልጆቻቸው እንዴት ሊሆኑ እንደሚችሉ ኢማጅን። ቀጠለና በነብዩ ጊዜ በርበናስ ነው ያለው። የበርበናስ ወንጌል በሙሳ ጊዜ 15ኛው ሴንቸሪ በፊት ማንም ያውቀው ነገር የለም። በ15ኛው ሴንቸሪ ላይ ሙስሊሞች ራሳቸው የፈጠሩት ብዥታ ያለበት መጽሐፍ ነው። እሱም ለሙስሊሞችም አይጠቅማቸውም እንኳን ለኛ። ጓይድ ቀደም ሲል ነቢዩላህ ሙሳ ዓለይሂ ሰላም በእሳቸው ጊዜ ይሄ አንድ በርበናስ የሚባል መጽሐፍ አለ እና ሚስጥር ቃል ይባላል። ስሙ ሚስጥር ቃል ምን ቃል ሚስጥር ይባላል? ስሙ ደግሞ ሚስጥር ቃል ምን ይባላል? ሚስጥር ቃል ይባላል ስሙ። ይቀደዱት በእናትህ ኡስታዞቹና ሼኮቹ በቃ ይቀደዱት። ከምር ደግሞ እኮ ሚዲያ ላይ ነው እኮ ቁጭ ብሎ ያዳምጠዋል። ይህንን ተረት ከየት ነው ያመጣው ቢባል እኮ ከየትም ሊያመጣው አይችልም። በእንደዚህ አይነት ተረት እየሞሏቸው እኮ ነው ወደ ገሃነም ዘዋቸው የሚሄዱት። ሙሐመድም እንደዚህ ሰሃባዎችን ቁጭ ብሎ ወደ ሰሪያ ሲሄድ ለንግድ የሰማውን ተረት ከሄሬቲክ ከሆኑ እንትኖች የሰማውን ተረት መጥቶ ይነግራቸዋል። እነኛ መሀይማን ቁጭ ብለው ያዳምጡታል። መገለጥ ብለው ተቀበሉ ማለት ነው። ይህ አሁን ወጣቱ ያው እንግዲህ ይህንን ወጣት እንኳን በዚህኛው ከኛው ጋር በኛው ሌቭል የሚኖር መጽሐፍትን ገልበጥ ቢያደርግ ነው መጽሐፍትን ተወው የራሱን ኡስታዞ ገልበጥ ቢያደርግ በርናባስ ወንጌል ብላችሁ እንዳትጠቀሙ ውሸት ነው ያዋርደናል ብለው የጻፉ የራሱ ኡስታዞች እዚሁ ንጽጽር የሚሰሩ አሉ። ለዘመናት እንደዚህ ብለን ፎግረናል። አሁን መረጃ ወጥቷል። ስለዚህ አትጠቀሙት ብለው የራሳችሁ ንጽጽር የሚሰሩ እዚሁ የምታውቋቸው የራሳችሁ ኡስታዞች ጽፈዋል። ይሄ ግን እንደ አዲስ ሚዲያ ላይ ቁጭ ብሎ አሁን መሀይማን እንዲሸውድ ሼባውን አንጥቶ እያለ ያዳምጣል ማለት ነው። ቀጥል። በአንቀጽ ቁጥር በገጽ ላይ በምን ላይ በአንቀጽ ቁጥር በገጽ ላይ በአንቀጽ ቁጥር በገጽ ላይ ኧረ ጥቅስ ትጠላለህ። አባባ ይጥቀሱ።
በአንቀጽ ቁጥር በአንቀጽ ቁጥር በገጽ ላይ ምን ማለት ነው? በአንቀጽ ቁጥር በገጽ ላይ ድገመን ይህንንማ በርበናስ የሚባል መጽሐፍ አለ እና ሚስጥር ቃል ይባላል። ስሙ ሚስጥር ቃል ይባላል። ወንጌል ማለት ነው። በአንቀጽ ቁጥር በገጽ ላይ ምን ይላል? እዛ ላይ መጀመሪያ እነሱ ስለ ነቢዩ መሐመድ በአንቀጽ ቁጥር በገጽ ላይ በአንቀጽ ቁጥር በገጽ ላይ ስሙ ምን ይባላል? ሚስጥር ቃል። ሚስጥር ቃል ማለት ደግሞ ወንጌል ነው። ከየት ያመጡት ትርጓሜ ነው? ወንጌል ማለት ኢቫንጋሊዮን ከሚለው ግሪክ ቃል የመጣ ነው። ብስራት፣ የምስራች ማለት ነው። ከየት ያመጡት ነው? ሚስጥር ቃል ማለት ነው ወንጌል ብለው የሚተረጉሙት አባ ከየት አምጥተ ነው? በዚህ ሽምግልና ወቅት እንዲህ መቀደድ አያሳፍርም? ቅሌት አይደለም እንደዚህ አይነት ቀደዳ? ወይ ቅሌት። ቀጥል። ወደ ቶፒካችን እንመለሳለን፣ ግን ቶፒካችን አይደለም። እሺ ቀጥል። እነዚህ ሼክ ነገር ናቸው እና አስተማሪዎቹ እንደዚህ ከሆኑ ተማሪዎቹ እንዴት ሊሆኑ እንደሚችሉ መገመት አይከብዳችሁም ጋይስ። እሳቸው የሚናገሩት በነገራችን ላይ ልክ ቁርአንና ሐዲስ ሙሐመድና አላህ የክርስትናን ዶክትሪን እንደዚህ አጨማልቆ አስቀምጦ ቁርአናቸው ላይ ግራ ተጋብተው ቁጭ ስላሉ ነው ዛሬ ሼክ ገብተው ያንን እንትን ለማለት እየሞከሩ ያሉት። እዛ የተጠቀሰውን ያስተባብላሉ፣ ይክዳሉ። በዛ መጽሐፍ ላይ ምን ይላል? በእነሱ በግዕዛቸው ነው የምነግራችሁ፣ አዳምጡ። ነቢዩማ አንተ ሙሐመዲ አሕመዲ ይላል። ውእቱ ነቢዩማ አንተ መሐመድ አህመድ ይላል በግዕዝ። ኢማጂን ነቢዩማ አንተ መሐመድ አህመድ ይላል በግዕዝ። ግዕዝ እየነገሩን ነው። ኧረ አባባ ይመቾት። እንደዚህ ሰክሰው ነው እውነት ሚስቶትን አግብተው ልጆች የወለዱት። ይመቾት። እኔ ልጆቹ የእርሶ ለመሆኑ ማምናለሁ። እንደዚህ የሚሰክሱማ ከሆነ ጓይ ነቢዩ ኩኑ ዓለም ወላ ዓለም አንተ ትሰብክ ሃይማኖተ አበው ወኩሉ ነቢያት። ኧረ በእናትህ ነቢዩ ኩሉ ዓለም ለዓለም አንተ ትሰብክ ሃይማኖተ አበው። ኧረ ይመቾት። ግዕዝ አባባ ተው። ሼኩ በመጨረሻ ግዕዙን ሸከሸኩት። ኢየሱስ ቀጥል። ትመጽ በድረ ዘመን በአማን ወበሰላም ረጉ ወበድሮ ዘመን ወበአማን ወበሰላም። በእውነት ዘመንና ሰላም ነው የሚሉት። ምንድን ነው? ምን አይገባሽም? ግዕዝ ነው። ቤላኬፍ ትርጉሙ አላህ ዘንድ ነው። አላሁ አለም ይተረጉሙልናል እሳቸው ግን። ቀጥል። አቡሁ እስማኤል እውት። ይሄ እንግዲህ ምስጢር ቃል የሚባለው ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አመጣጥ የሚገልጽ አንቀጽ ቁጥር በእጃችን አለ። በምን አለ? በእጃችን አንቀጽ ቁጥር በእጃቸው አለ። እሺ ማሻአላ። ቁጥር በገጽ ላይ በእጃቸው አለ። በሚስጥር ቃል በሚባለው እንጂ በጊዜ ይሄንን እነዛ እንግዲህ ይሄንን የካዱ የሆኑ ሰዎች ናቸው። እነዚህን ስጋ መብላት አይቻልም ነው መልዕክት ባጭሩ። ባይዞ መሐመድ እኮ ብሎታል። እኔም ተከታዮቼ መሀይም ነው። ክርስቲያን ኮማች ማሻአላ የሚል ደስተኛ የሆነ ኮማች የለም መቼም። የሚያምን ሙስሊም እኮ አለ፣ ያምናል። ሙስሊም እኮ ችግር የለበትም። አረ ቆይ ክርስቲያን ስቡ ላይ ቆይ ስቡ ላይ አንድ የሚያየውት አለ። እዚችው ሽማግሌ ንግግር እኛ ስላሴ ብለን ስናምን ምን ብለን እንደምናምን ራሱ እንትን በለው። ቆይ አንዴ አለ ቴሌግራም ለቅቄዋለሁ መሰለኝ። ማንኛው ነው አሁን በገባ ስለላ ከልኝ ማን ነው? ስላሴ እኔ ጋር ቴሌግራም ማን ነው? ጋር ልኮልኝ ነበር። አሁን ገባ ስለ
አተልቀኝና አባባ በጣም ደስ የሚሉ ሰው ናቸው። በጣም ሼም ያያውቁ። ቀደም ሲል ነቢዩላህ ሙሳ ዓለይሂ ሰላም በእሳቸው ጊዜ ይሄ አንድ በርበናስ ይሄኛ በርበናስ ነው። ኦኬ ስላሴ ትልቁ ነው ያርገኝ። ላቲን ሞጆ የሌለው የላቲን ነው የሌለው እስማዓት ወወልድ አዳምጥ። እስማዓት ወወልድ መንፈስ ቅዱስ ማለት ወልድ ማለት ኢሳ ማለታቸው ነው። ወመንፈስ ቅዱስ ጅብሪል እያሉ አንድ አድርገው። ኧረ ተው አባባ፣ ከመቼ ጀምሮ የትኛው ክርስቲያን ነው መንፈስ ቅዱስ ማለት ገብርኤል ነው ብሎ የሚያምን? የትኛው ክርስቲያን ነው መንፈስ ቅዱስ ማለታቸው ገብርኤል ነው? ኧረ ተው አባባ፣ ሆዳችንን እንዲያይንፉን እንዴ! ገብርኤልን መንፈስ ቅዱስ የሚሉት ገብርኤልን ነው። ስላሴ ሲጠሩ በስመ አብ ወወልድ ወመንፈስ ቅዱስ ሲሉ ወልድ ሲሉ ኢየሱስን ነው። መንፈስ ቅዱስ ሲሉ ግን ገብርኤልን ነው። ኧረ ተው አባባ ተው፣ አይቀልዱ በዚህ ዕድሜ። እኔ ለእርሶ ቀልድ ሳልሆን ማዝ ነው። እንደዚህ ቁጭ ብሎ ሚዲያ ላይ የሚያስተላልፍ ትልቅ ተቋምን ነው ማፈሪያና ወራዳ ሚዲያ ማለት ነው። ቲክቶክ ላይ አይደለም፣ ትልቅ ሚዲያ ላይ እንደዚህ አይነት ፖድካስቶችን አዘጋጅተው አርትዖት ተሰርቶበት ይመጥናል ተብሎ በቴሌቪዥን ደረጃ እያቀረቡ ኢማጂን፣ በቴሌቪዥን ደረጃ የሚያቀርቡ የሚዲያ ተቋማት ምን ያህል ውርደት እንዳለባቸው፣ ምን ያህል መሀይማን እንደሆኑ። በዚህ ስድብ አይደለም፣ አላዋቂን አላዋቂ ማለት ስድብ አይደለም፣ እንትኑ መጥራት ነው። እና በእንደዚህ እየተመሩ ነው እንግዲህ። ይሄ ቲክቶክ ላይ የተነገረ ቢሆን ዳጣ ልሳን ሊባል ይችላል። ሜይ ቢ ሰው ነንና እንሳሳታለን። ሁላችንም ፐርፌክሽን የለብንም። በስህተት ነው ብለን ልናልፈው እንችላለን። በትልቅ ሚዲያ ላይ አርትዖት ተሰርቶለት በሚተላለፍ ሚዲያዎች ላይ ነው እንደሚቀጥፉት። የኔ መንገድ ምናምን ብለው ሰርተው ድራማ የሚሰሩ አንዳለች። እሷንም አንድ ቀን ወይ እናሰማለን። ከዚህ በፊት ተሰማዋል። ሙስሊም የሆንኩበት ምክንያት ብላ ስታቀርብ ክርስቲያኖች ሙሐመድ ላይ ሲቀጥፉ አይቼ ነው አለች። ምን ብለው ለምሳሌ ስትላት ጋዜጠኛዋ ነብዩ ሙሐመድ ብዙ ሚስት አግብተዋል ብለው ሲሉ ሰማውኝ። ስንት አገቡ ስል 4 ሚስት አግብተዋል፣ 7 ሚስት አግብተዋል እያሉ ሲሉ ሰማው አለች። እና በኋላ ሳጣራ ነብዩ ሙሐመድ 4 ሚስት እንዳላገቡ ሰማውና ከሙስሊሞች ስረዳ ሙስሊም ሆንኩኝ አለች። ማሻአላ ትላለች ጋዜጠኛዋ ማለት ነው። ነብዩ መሐመድ 4 ሚስት ማግባት አይደለም በአንድ ሌሊት 4 ሴቶችን በአንድ ጥባት ያደርግ ነበረ። አርትዖት እንኳን በስርዓት ድራማውን ሲሰሩ አርትዖት እንኳን በስርዓት አይሰሩም ማለት ነው። ዘገምተኛ ስለሆኑ እኛም እንደነሱ ዘገምተኛ እንመስላቸዋለን። 4 ሚስት አገባ ብለው ክርስቲያኖች ሲቀጥፉ ሰምቼ ከዛ ሳጣራ ውሸት መሆኑን ሳቅ ለካ ክርስቲያኖች ናቸው የሚወሹባቸው እንጂ እሳቸው ጥሩ ሰው ናቸው ማለት ነው ብዬ ሙስሊም ሆንኩኝ። አላሁ አክበር አላሁ አክበር ይላል ህዝቤ። ቢያንስ ነቢያችን አይ ከ4 በላይ ሚስት አለው እዚህ ላይ እውነት ነው ያሉት፣ ነገር ግን እንዲህ ነው ብለው ማስረዳት አይችሉም። አላሁ አክበር ይላሉ ማለት ነው። ከዛ ይሄንን ትልቅ እንትን አድርገውት ለቲክቶክ አይደለም እላችሁ በትልቅ የኔ መንገድ በሚባል በቴሌቪዥን ጣቢያቸው ላይ እንዲተላለፍ ያደርጋሉ። ዘግመተ ለውጣቸውን አልጨረሱም እንላችሁ ለዚህ ነው። ውሸት ከእውነት ጋር መቼም አብሮ ሊቆም አይችልም። ብርሃን ባለበት ሁሉ ጨለማ ተወጋጅ ነው። እስልምና ጨለማ ነው። የጥልቁ መንፈስ የተጠናወተው ሃይማኖት ነው። ውሸት ልቡ እስትንፋሱ የሆነ ሃይማኖት ነው። ሴፍ ምርኮዙ ነው። እስልምና ያለ ሴፍ ያለ ውሸት በፍጹም አታስቡት። ህልውናው ይቋጫል። እርሻለሁ አክቹአሊ እንግዲህ ማለት እኔ የሚያሳዝኑኝ ዝም ብለው በቃ የሚከተሏቸው ናቸው። እውነት ለመናገር በጣም ነው የሚያሳዝኑት። እነዚህ እንግዲህ ያውቃሉ ተብለው ሚዲያ ላይ ወጥተው እንደዚህ የሚናገሩ የሚያስተምሩ ናቸው።
ኢማጂን ቲክቶክ ላይ ያሉ ውር የሚሉ ልጆች ደግሞ እነሱ ሊናገሩ የሚችሉት ሊያስተምሩ የሚችሉት እነዚህ ያላወቁትን እነዚህ እንደዚህ የፈተፈቱትን እነሱ በምን ልክ ሊናገሩ እንደሚችሉ